ምን ተሰምቷት ነው እንደዚህ ቁጭ ያለችው? ማን ቃል በሰጣት ማለታቸው አይቀርም ማለት ነው። ዛሬ እንደዚህ ቁጭ ብያለሁ። ሁልጊዜ ነው የሚመጣው በኩሽናው በመንገዱ በንፋሱ እያካካው የረበሽኩ እየጮኸ ነው የሚመጣው ማለት ነው። እና ምን ታረጉታላችሁ? ሰው የሚኖረው እንደ ጎረቤት ሰው እንደ ቤት ነው። እና እኔም የስራዬ ሁኔታ እንደዛ ስላደረገብኝ ነው። አንድ ቀን ተስተካክዬ ሁሉ ነገር ተስተካክሎልኝ እናንተ ፊት አምሮብኝ የምቀርብበት ቀን ይደርሰኛል ብዬ ተስፋ ያደርጋለሁ በአላህ ፍቃድ ማለት ነው። እንግዲህ ዛሬ መጥቼላችኋለሁ። ዛሬ የመጣሁበትን ልነግራችሁ አንዳንድ ነገር ለመወያየት መጥቻለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እኔ ጋር አልሐምዱሊላህ ሁሉ ነገር ሰላም ነው። ዛሬ እንግዲህ ብቅ ብዬላችኋለሁ ቁጭ ብዬ ማለት ነው። እና ማን ቃል ሰጣሽ እንዳትሉኝና ተረዱኝ ብያለሁ። ትረዱኛላችሁ ብያለሁ። እንደኔ አይነት ሰዎች ያላችሁ በእኔ አይነት ህይወት ያላችሁ ሰዎች ትረዳላችሁ ብያለሁ ማለት ነው። ጊዜ ተገኝቶ በየጊዜው የሚሰራ ቪዲዮ ተቀያይሮና ልብስ ቀያይሮ መስራት ምናምን አለመቻል ወይም አለማወቅ ሳይሆን የጊዜ ውጥረትና ያለንበት ሁኔታ ስለሆነ ሁልጊዜ እየተንኳኳው የረበሽኩ ምናምን ቪዲዮዎቼ መንገዱን ምኑን እየቀረጽኩላችሁ እየለቀቀ ነው እና ለዚህ ነገር ሁሉ ይቅርታ። የተሳመረን ስራ ይዤ ለመምጣት ጉጉትም አለኝ ፍላጎትም አለኝ። ብቻ ቀኑን አላህ ቅርብ ያድርገው ማለት ነው። በሰው ቤት ስትኖሩ ምናምን ነገር በሰው ቤት ስትኖሩ ጊዜያችሁ የሰው ነው፣ ስራችሁ ሁሉ ነገራችሁ የሰው ነው። ያላችሁን ሀሳብ አስወጥታችሁ ለማስፈር ወይም ደግሞ ለእኔ አይነት ሰዎች በእኔ አይነት ህይወት ሌሎች ሰዎች ይማሩበታል ብላችሁ የምታስቡትን ራሱ ለመስራት ፍቃድ የማይሰጣችሁ ጊዜ ያለና ብቻ አላህ ሁላችንም ከስደት ነጃ ይበለንና ህይወታችንን የራሳችንን ህይወት በራሳችን ፍላጎት የምንመራ ሰው ሆነን እንድንገኝ ጊዜያችንን ቅርብ ያድርግልን ማለት ነው። እያወቃችሁ እንዳላወቃችሁ ሆናችሁ ትኖራላችሁ የሰው ቤት ስትኖሩ ማለት ነው። እና አንዱን ለማግኘት አንዱን መተው ግዴታ ነው እና እኔም ልክ እንደዛ ነው ማለት ነው። ሀባይብ እንግዲህ ሀባይብ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ለምንድን ነው ማታበረታቱኝ ታዳጊዎቹን? ማለት እኛ ከታች ከሌን እኛ እኮ ለእናንተ እኮ አበባ ነን። ልክ አንድ ወላጅ በልጆቿ እንደሚታበብ እናንተም ደግሞ በእኛ ትልቅ ሰዎችም ደግሞ በእኛ እኛ አሳድጉን ይላለሁ። እርስ በርስ እንታደግ። መልካምነት ለራስ ነው እና አበረታቱን እላችኋለሁ። የተሳሳተ ከሆነ እንዴት መክሩን ቪዲዮአችንን እስቲ አየት አድርጉትና እዩት፣ ላይክ ስጡን እላለሁ በዚህ አጋጣሚ ማለት ነው። ውድ ቤተሰቦቼ ዛሬ የመጣሁበትን ማለት መናገር የሚፈልገው ነገር ዛሬ የገጠመኝ ነገር አለ። ምን ገጠመሽ ብትሉኝ ዛሬ እንደጋጣሚ ከሰዎች ጋራ ሱፐር ማርኬት ሄደን ነበር፣ ገበያ ሄደን ነበር አንዳንድ ነገር ልንገዛ ማለት ነው። እና ብቻ በጣም የሚያሳዝን ነገር ነው እውነት ለመናገር ሀቂቃ ማለት ለምሳሌ አንድ ሰው ብቻው ታሞ ሌላ ሰው ሲጠይቀው ጤነኛ የሆነ አካል ሲጠይቀው እንደ ኖርማል ነው ቢያዝንም ውስጡ ቢያዝነው እንዴት እንደሚያደርገው ምናምን ነገር ያ ሰው አያውቀውም። ግን የታመመ ሰው ደግሞ በዛን ሰዓት ያውቀዋል ማለት ነው። እኔስ ይላል ማለት ነው። እኔስ ዛሬ የደረሰብኝ ነገር እንደኔ አይነት በቃ ያሉ ሰዎች ይማሩበታል፣ ያስባሉ። ምናልባት ለአንድም ሰው ይጠቅማል ብዬ ስላሰብኩኝ ነው የመጣሁት ማለት ነው። እና ዛሬ የገጠመኝን ሰዓት የእኔስ መቼት ይሆን የሚለው ነገር ጭንቅላት ላይ ፈጥሮብኛል ማለት ነው። ምክንያቱም በተለይ እኛ ስደት ላይ ያለን ሰዎች ማለት ስደት ላይ ያለን ሰዎች ናቸው የሚመለከተው ይሄ ነገር ማለት ነው። እና ሰዎቻችሁ ሳያውቁ ይደርሳለሁ ቤትን ስለማውቀው እና ሱቁን ስለማውቀው ቶሎ ሳይደርሱብኝ ቶሎ ሄጄ እመጣለሁ ብለን ተራሩጠን ስንሄድ ሳያውቁብኝ በጊዜ ይደርሳለሁ ቦታዬ ያለሁበት ቦታ ወይም ኩሽና በቃ ሳይገቡብኝ ቶሎ ሄጄ እመጣለሁ ብለን ተራሩጠን ሄደን ራሳችንን አደጋ ላይ እንጥላለን ማለት ነው። እንዲሁም ደግሞ ኢጃዛ ቤት ያለን ሰዎች በቃ መናፈስ ስለምንፈልግ ማናፈስ እፈልጋለሁ ምናምን ነገር ደብሮኛል፣ እስቲ ወጣ ብዬ ራሴን ማዝናናት እፈልጋለሁ ብለን ወጥተን ደግሞ አረማመጥ ካልቻልን መሻገር ካልቻልን በጣም አደጋ ነው ማለት
ይሄ የመቻልና ያለመቻል ጉዳይ ሳይሆን ብቻ አጋጣሚ ነውና በተቻላችሁ መጠን እንድትጠነቀቁ ሀቂቃ በተቻላችሁ መጠን ደግሞ ተረጋግታችሁ ሰዎች የሚራመዱ ከሆነ መራመድ የተፈቀደበት ቦታ አለ። እንዲራመድ የእግረኛ መራመድበት መኪና መራመድበት የሆነ እንትን አለ። ቀይና አረንጓዴ ምናምን የሚበራበት ጊዜ አለ ማለት ነው። ሰዎች በቆሙበት ሰዓት መቆም ነው። በተለይ ይህንን ለምናውቅ ሰዎች እኮ ቀላል ነው። አሁን ተሻግረን መንገድ ማሸጋገር ምናምን በእግራችን በጣም የለመነ ሰዎች ቀላል ነው። ግን ምንም ለአረብ አዲስ ብንሆነው እንኳን ከቤት የወጣን ልጆች ልክ ወይ ሰዎች የሉም የምንፈልገውን ነገር ማምጣት ይፈልጋሉ ሳይደርሱብኝ ብለን ተራሩጠን ስንሄድ ያንን ነገር ረስተነው ራሳችን አደጋ ላይ እንጥለን። ዛሬ የገጠመኝን ነገር ኢትዮጵያዊት ይሁን ብቻ አላውቅም፣ ሰዎች መኪና ውስጥ ስላሉ አላየዋትም ማለት ነው። እንደ አጋጣሚ ሆና መኪና ጣለባት፣ መኪና በላት። ወጥቶ ከመቅበራችን ፈጣሪ አላህ ይጠብቀን ማለት ነው። እና ቶሎ እንደርሳለን ብለን ተጣጥፈን ሄደን ራሳችንን ማለት ከየት እንደመጣባቸው አታውቁም። ከኋላ ይምጣ ከፊት ለፊት ይምጣ መኪና አታውቁት። አረማመድንን ካልቻላችሁ ማለት ነው። የሚሻገሩበት ቦታ ደርሳችሁ ለይታችሁ ካላወቃችሁ ማለት ነው። እናንተ የምታስቡ ጭንቅላታችሁ ላይ ያለው መድረስ ብቻ ነው። ሌሽ እነዛ ሰዎች ሳያውቁብኝ የሚለው ነገር ጭንቅላታችን ስላለ ተጣጥፈን ሄደን ራሳችንን ላይ አደጋ ላይ እቺ ልጅ በፍቃድ ይውጣ የራሷ ጊዜ ማለት በራሷ ጊዜዋም የራሷ ይሆን ብቻ የማውቀው ታሪክ እኮ የለም። ግን እኔ ብዙ ጊዜ የማያቸው ብዙ ጊዜ ያለው እኔም ጋር ያለ ነገር ስለሆነ ሳይነሱብኝ ብሎ ብዬ ሄጄ እመጣለሁ የሚለው ነገር ስላለ ምናልባት ብዬ ነው እና ይጠቅማል ብዬ ስላሰብኩ ነው እዚህ ጋር ያመጣሁት ማለት ነው። እና ሀባይብ ካላወቃችሁ ማለት በቃ የምትተጣጥፋችሁ ምናምን ነገር መኪና ምናምን የሚበዛበት ቦታ አረማመድ የሆነ መስመሩ ላይ ያለው ምልክት ለይታችሁ የማታውቁ ከሆነ ተረጋግታችሁ አስባችሁ የማታረጉ ከሆነ በፍጥነት ከሆነ አንድም ይሁን ሁለት ምናልባት በወጣችሁ አጋጣሚ ቁጥሩን ካላችሁ የዱካንም ይሁን በአካባቢያችሁ ያለውን ሱቁንም ይሁን ቁጥሩን አንዴን ከያዛችሁ ከቤት ውስጥ ስትወጡ በስልካችሁ ደውላችሁ በራችሁ ላይ ያመጣላችኋል ማለት ነው። በተለይ አዳዲስ ልጆች ማለት ነው። ምክንያቱም ወጥታችሁ የማታውቁ ልጆች ልትኖሩ ትችላላችሁ። በቃ ልክ ወይ ሰዎቹ ሲወጡላችሁ በቃ ሄጄ እመጣለሁ የሚለው ነገር አለ። ይሄ ነገር በእኔ ስላለ ነው ማለት ነው። ሄጄ እመጣለሁ ብላችሁ ልታስቡ ትችላላችሁ። ጭንቅላታችሁ ያለው ሳይደርሱብኝ የሚለው ነገር ነው ማለት ያሰባችሁትን የምትፈልጉትን ነገር ይዛችሁ ሳይደርስብኝ ሰዎች ሳያውቁብኝ ቤት መግባት አለብኝ ወይንም ደግሞ ሳይደርስብኝ ቦታውን ደርሼ ተመልሼ በቦታዬ ላይ መገኘት አለብኝ የሚለው ነገር ስላለ ጭንቅላታችሁ የምታስቡት መኪናውን አይደለም። እዚህ ጋር ትልቅ ነኝ እኔ ትልቅ ነኝ፣ ትልቅነት አይገድበውም፣ አላህ ይጠብቅ። እኛ ግን ሰበብ ማድረስ አለብን ራሳችንን የምንጠብቅበት ማለት ነው። ከልጆቹ ልትወጡ ትችላላችሁ፣ እንደጋጣሚ ከሰዎችም ጋር ልትወጡ ትችላላችሁ። እንዲሁም አረማመድ የሚያቀን ሰው አጋጣሚ ጓደኞች ምናምን ካላችሁ ስልካቸውን ተቀብላችሁ እንደዚህ የሚያጣድፋችሁ ነገር ካለ ቤት ውስጥ የምትፈልጉትን ነገር ያመጣላችኋል ማለት ነው። እንግዲህ ዛሬ ወላሂ አላቅም ብቻ ለቤተሰቦቿ ሰብርን ይስጣቸው። የት ይሆን ምን ትሆን አላቅም ብቻ የሚደርስላት አካል ደረሰላት ለሷ። እኔ ግን የት ሀገር ትሆን ለይቼ አላወኳትም ማለት ነው። ማለት ሰዎችም ስላለ ጠገቤ ላይ መኪናም ውስጥ ስለነበር አልወረድኩኝም አላየኋትም ማለት ነው። ፈጣሪ ጠብቀን ማለት ነው። አረማመዳችንን ሰዎች በሚቆሙበት ሰዓት መቆም ነው። የፈለገ ነገር ይሁን ብቻ መቆም ነው። ይደርሱብኛል ብላችሁ ሳት ይሄድብኛል ብላችሁ ልታስቡ ትችላላችሁ። ግዴታ ነው ማለት ነው። ይሄ ነገር ፈጥናችሁ ለመድረስ እያላችሁ ራሳችሁን አትጉዱ ይላችኋለሁ። መጀመሪያ ከቤት ከመውጣታችሁ በፊት ፕሌን ወይንም ደግሞ በቃ ሲስተም መፍጠር አለባችሁ ይላለው ማለት ነው። ውድ ቤተሰቦቼ ዛሬ የመጣሁበትን የዘገነነኝ ማለት ነው ሳስበው፣ ምክንያቱም እኔ ስላለሁበት ማለት ነው። እና ሌሎቹን ምናልባት ለማስታወስ ያክልም ነው። ይሄ ነገር ያቅታል ምናምን ብዬ አይደለም፣ ግን ይሁን አለ አይደል ለማስታወስ ያክል ነው ይላለው። ውድ ቤተሰቦቼ አበረታቱኝ እላችኋለሁ። ፈጣሪ እሷንም ደግሞ ለቤተሰቧን መጽናናትን ይስጣቸው ማለት ነው። ወጥቶ ከመቅረት ፈጣሪ ይጠብቀን። እኔ እንጃ ምን አይነት አላቅ አገላለጽ ራሱ ይሄ ማለት
ብዙ የሚታለም ብዙ እየሰራን እያለን በጤና እያለን ራሱ አልሞላ ያለን ከነጭራሽ ትተን መሄድ ማለት ከባድ ነው። ከመጣ ማንም አይከለክልም፣ ግን ሰበብ ማድረስ አለብን እላለሁ። ከኛ የሚጠበቀውን ያህል ማድረስ አለብን እላለሁ። ውድ ቤተሰቦች አበረታቱኝ፣ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እላችኋለሁ። በጥሩ ጥሩ ቪዲዮዎች የሚገርም የሆኑ ብቻ ታሪክም የሆነ እንደ ታሪክም በሚቀመጡ ነገር እኔም ባለሁባቸው ህይወቶች ውስጥም በአንዳንድ ቪዲዮዎች ይመጣለሁ ማለት ነው። እናንተ ግን አበረታቱኝ ፕሊስ፣ በመልካምነታችሁ ቀጥሉበት እላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ባይ ባይ።